ሄርሜላን አግተው ቡታጀራ አምጥቷት ከሆነ እሱ ህግ የሚፈታው ጉዳይ ነው። ቡቼ እዛች ጋር ትላንትና ይዟት የነበረው ልጅ እኛ አናቃትም ጭራሽ ማንነቷን። ስለዚህ ህግ ባለበት ሀገር ላይ ማንም እዚህ ጋር እየመጣ አስራለሁ አሳስራለሁ ትተገባላችሁ መባል የለበትም። ሩታ እዚህ ውስጥ ያደረገችው ጥፋት የለም። እሷ ማሳገቷን ሄርሜላ በምክንያት እንደጠፋች ማንም ሰው እስካሁን ድረስ የሚያውቀው ነገር ስለሌለ በዚህ የመጣ ሩታ ልትጠየቅ አይገባም። ላይ መጥፎ ነገር ልታረጉ ያሰባችሁ ሰዎች ወደ እስር ቤት መግባታችሁ ስለማይቀር ከአሁኑ የምታደርጉትን ነገር አቁሙ። እኛ ይሄንን ነው የምንላችሁ። ማንም ሰው ላይ መጥፎ ነገር እንዲደርስ አንፈልግም። በቃ ሰላም ሰላም። ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ደህና እንደምትሆኑ ተስፋ እናደርጋለን። እንግዲህ ያው ትላንትና እንዳያችሁት ከቡቼ ጋር እዛ ጋር ግብግብ ውስጥ ገብተን ነበር። እኔና ኪያና አንድ ልጅ አብሮ ነበር እንዳያችሁት እና እዛ ጋር የተፈጠረውን ግብግብ ምን አይታችኋል። መጨረሻ ላይ ታግለ ምን ብለን ልጅቷን ስናያት ምንም ማንነቷን አይተንም ማናቃት ልጅ ነች ልጅቷ። ኢቭን ፊዚካሊም እናንተም ኮሜንት ላይ እንዳያችሁት በቃ ሄርሜላ አይደለችም ነው ያላችሁት። እና ቡቼ ነው የምናስበው እንደዚህ አይነት ነገር ሊሰራ እንደቻለ ማን እንደዚህ አርግ እንዳለው አናቅምኛ። ያው ቀስ ብለን እሱን የምንጠይቀው ነገር ይሆናል። እና እኔ ዋና ነጥቤ እዚህ ጋር የመጣሁበት ሀሳብ ምንድን ነው? አሁን ትናንትና አብርሃም እዛ እና ኤፍሬምን እነ ዳኒን አሳስራለሁ ሩታንም አንቺም ትገቢያለሽ ምናምን እያለ ሲዝት ምናምን አይቼዋለሁ። እና ይሄ ተገቢ ነገር አለ። ምክንያቱም ሀሳብ ምንድን ነው? አሁን ትናንትና አብርሃም እዛ እና ኤፍሬምን እነ ዳኒን አሳስራለሁ ሩታንም አንቺም ትገቢያለሽ ምናምን እያለ ሲዝት ምናምን አይቼዋለሁ። እና ይሄ ተገቢ ነገር አለ። ምክንያቱም ሄርሜላ እሱ ትክክለኛ ስለ ሄርሜላ አስበው ቢሆን እኮ ከሱ የበለጠ ቤተሰቦቿ አለ አንዴ ሳምንት ሊሆናት እኮ ነው ልጅ ከጠፋች። ቤተሰቦቿ እንዴት ፖሊስ ጣቢያ ሄደው ጠፍታለች ብለው እንዴት አያመለክቱም? ገና ለገና ባልተፈጠረ ነገር ሩታን ስም ለማጥፋት ሩታ አንቺ እንዲያረግሽ ምናምን ቤት ድረስ ገብቶ ራሱ እንዳያችሁት ኢቭን ልጁ እንኳን ሲያለቅስ እኮ ልጁን እንኮ ለባባልም አልሞከረም። እሷ ነች ገብታ ልጁን እንደገና አጥብታ ምን ብላ አስተኝታ መታ እንደገና እሱ ሀሳቡ ሄርሜላ ነች በቃ። እንዴ እነሱ በፈለገ ተንኮል ቢያስቡ እኮ ቤቷ ድረስ ሄርሜላን እንዴት ይዛ ትመጣለች ሩታ? ሲጀምር ብታረገው እንኳን ማለት ነው። እንደዛ እንዳላረገች ደግሞ እኔ በራሴ እርግጠኛ ነኝ። እና እኔ ሀሳቤ ምንድነው ኦዲየንስም እንደኔ አንዳንድ ኮሜንት ላይ ሳይ ሩታም ትታሰር ምናምን እያላችሁ ነው። እኔ ምን አስባችሁ እንደዚህ ልትሉ እንደቻላችሁ አላውቅም። ሩታ ምን አድርጋ ነው? ምን ተገኝቶባት ነው ስታደርግ ያያችሁት? ኢቭን አብርሃም ራሱ ከሳለው የሚለው ሰውዬ እኮ መረጃ ማስረጃ የለውም። እነኛ ልጆችም ለጥያቄ ትፈለጋላችሁ ተብሎ የታሰሩት እንደሚለቀቁም እርግጠኛ ነኝ። እና የኔ ነጥብ ምንድነው ሩታ ባላደረገችው ነገር ስሟ መጥፋት የለበትም። ኦዲየንስም ብትሆኑ እሷ መታሰር አለባት ምናምን ያላችሁት ምን ይዛችሁ ነው? በምን እርግጠኛ ሆናችሁ ነው ሩታ ትታሰር የምትሉት? ስታስቡት ገና ጡት ያልጣለ ልጅ ለቃ እስር ቤት ትግባ ማለት ምን አይነት ጭካኔ ነው ባላደረገችው ነገር። እና እኔ በበኩሌ በጣም ነው የደበረኝ እንደዚህ ብላችሁ በማሰባችሁ ማለት ነው። ሲቀጥል ደግሞ ምን አስበው እንደዚህ እንዳደረገ አልታወቀም። ኢቭን ራሳቸውም እነ አብርሃምስ ቢሆን ይሄን ቀመቀምረው አንድ ቦታ አስቀንጠዋት ልጅቷን እና ሄርሜላ እና ሩታን ለመጉዳት እና ዙሪያ ያሉ ሰዎችን ለመጉዳት አስበውስ ቢሆን ያደረጉት በምን ይታወቅ? ስለዚህ እርግጠኛ ባልተሆነበት ነገር ምንም ነገር ጫፍ በሌለው ነገር ልጅቷ ስሟ መጥፋት የለበትም። ትታሰር የሚባል ነገር አብርሃምም አሳስርሻለሁ ማለት ምንኛ እብደት ነው። ምንም ቢሆን እኮ የልጁ እናት ነች። ብዙ ነገር ክፉ ደግ አብረው አሳልፈዋል። አሁን ላይ መጣላታቸው መለያየታቸውን አይደለም ማሰብ ያለበት እሱም ቢሆን። እና እኔ በጣም ነው የደበረኝ። እሷ ምንም ነገር አላጠፋችም፣ እርግጠኛ ነኝ ሩታ ምንም ነገር አላጠፋችም። ባላጠፋችው ነገር ደግሞ መወንጀል መጠየቅ የለባትም። ኢቭን አጥፍታ እንኳን ቢሆን ህግ እያለ እነሱ ቤት ድረስ እየመጡ ከቡዜ ምናምን ተሰብስበው ልጅቷን እንደዛ ማዋከብ ማጣደፍ ምን ማለት ነው? ልጅቷ እንደዚህ በጣም ስሜታዊ ሆና ስትናገር የነበረው እኮ ወደ አይደለም። ስለዚህ ይሄን ነገር አስቡበት። እኔ በበኩሌ በጣም አዝኛለሁ እውነቱን ለመናገር። ምክንያቱም እዛ አጠገቡ ያሉ ሰዎች ራሱ የሩታ አጠገብ ላይ ያሉ ሰዎች እንዴት ዝም እንዳሉና አብርሃም እንደዛ ነገር ሲያደርጉ እንዴት ዝም አሉ? ወንድም እንደውም የአብርሃም ወንድም እግዚአብሔር ይስጠው እሱ ነው በጣም ሚዛናዊ ሆኖ ሊያረጋጋ ነገሮችን እንትን ለማለት ሲሞክር የነበረው እሱ ነው እንዳያችሁት ከሆነ ማለት ነውና እኔ በጣም ያዘንኩበት ነገር ነው። ልጅቷ ምንም ባላጠፋችው ምንም ባልሰራችው ነገር እየተከሰሰች እየተዋከበች ገና ለገና እስር ቤት ትገቢያለሽ፣ ስትገቢ እዛው ታወሪያለሽ ምን ማለት ነው? እኔ አብርሃም እንደዚህ ምን አስበህ ነው እንደዚህ ልታረግ ይቻልኩ? ሄርሜላ ጠፋች ማለት ሄርሜላ ስለጠፋች ሩታ ግዴታ ትጠይቃለች ማለት ቼክ እኮ አታደርጋትም። እነሱ እኮ ሲቀልዱብህ የነበረው ከኤፍሬም ጋር ሆነው እኮ በጣም አስቃቸው እኮ። እኔ ራሱ ሳው ቪዲዮ በጣም ነው የገረመኝ። ምክንያቱም ቤት እንዴት ቢያደርጉት እንኳን መኖሪያ ቤት ውስጥ ልጅ ያችን የምታክል ሴትዮ ይደብቃሉ እንዴ? የሆነች ህፃን ልጅ ብትሆን እኮ አንድ ቦታ ትደበቃለች። ሄርሜላ ትልቅ ነች እኮ ፊዚካሊ። ስለዚህ ተገቢ አይደለም። አብርሽ ይሄንን ነገር አስብበት። እኔ በበኩሌ ምንም ቢሆን እኔ በዚህ አጋጣሚ እኔ ሄርሜላ ምንም ነገር መጥፎ ነገር እንዲደርስባት አልፈልግም።
ካለችበት ቦታ ማንም ሰው ይሁን ይሄንን ነገር ያደረገው በሰላም ወደ ቤተሰቦቿ እንድትመለስ ነው ፈልጉ። ይሄንን ስናገር ሄርሜላ ምንም ትሁን ጉዳይ አይደለም እያልኩኝ አይደለም። ስለዚህ አብርሃምን ብትሆን ተረጋጋ፣ ረጋ ብለህ ነገሮችን አስብ። አጠገብ ላይ ያሉትን ሰዎች ማን ምን እያደረገ ነው የሚለውን በደንብ መርምር። ከዛ በኋላ ህግም ካለበት ህግ ራሱ መጥቶ ቼክ ያደርጋል እንጂ አንተ አሳሳሪ አስፈቺ ማን አደረገ እንዴ? ኤፍሬም ወንድም ነው፣ ሩታ የልጅ እናት ነች። ብዙ ነገር ከልጅነት ከታች እስካሁን ድረስ አብራችሁ ያደጋችሁ በጣም ብዙ ነገር ያሳለፋችሁ ሚስት የነበረች ሴት ነች። እንዴት እነሱን ጠረጥራለህ? ስንት ሰው ሞልቶ በባህሪ ደረጃ ደግሞ ወንድምህን ታውቀዋለህ ምን አይነት ሰው እንደሆነ ኤፍሬም። ሩታማ ሁሉ አመት ልጅ ከመውለድ ደረጃ ደርሳችሁ ምን አይነት ሰው እንደሆነ ታውቃለህ። በዚህ ደረጃ የወረደ ስራ ሊሰሩ የሚችሉ ሰዎች አይደሉም። ስለዚህ እኔ ታሰሩ የምትሉ ሰዎች ራሱ ወደ ራሳችሁ ተመለሱ። አዘኛለሁ በጣም ምክንያቱም አሁን ላይ ጋጩ እንጂ እኮ እነዚህ ሰዎች ነገ ሰላም ወርዶ ሰላማዊ ነገር ሊመሰረት እኮ ይችላል። እዚህ ጋር የምትናገሩትን ነገር እንዴት አታስቡ? እኔ በጣም ተገቢ ያለው ነገር ነው ያየሁት። ስፔሻሊ ኦዲየንስ በጣም እኔ እንጃ እኔ በጣም ሩታ ምን ስታረግ አይታችኋት እንደዚህ እንደተናገራችሁ ሊገባኝ አልቻለም። ትታሰር እሷም እስከ ማለት ድረስ ያደረሳችሁ ምን እንደሆነ ሊገባኝ አልቻለም። እና ይሄን ነገር አስቡበት። አብርሃም ብትሆን ተረጋጋ፣ ረጋ ብለህ ማን ነው እንደዚህ አይነት ነገር ሊያደርግ የሚችለው? ተረጋግተህ ኢቭን እስከ ዛሬ ድረስ 4 ቀን 5 ቀን 6 ቀን ገደማ ኦልሞስት ወደ ሳምንት ሊሆናት ነው ይችላል ፖሊስ ጋር ሳታመለክቱ እንደ ዘላችሁ ቤት ድረስ ሄዳችሁ እነሱን እስከ ማሳሰር ድረስ ማረስ ምን አይነት ሐሳብ ነው? ስለዚህ ይሄን ነገር አስቡበት። እኔ በጣም በቃ ይሄ ነገር ቀላል ነገር አለ። ማውን ሩታን አሳስርሃት አይ በቃ ነገ የሆነ ሰዓት ላይ እውነቱ ሲወጣ እኔ እኮ እንደዚህ መስሎኝ ነው ብትል አይሄድም። ጭራሽ የሚመጣ ነገር አይደለ። ኢቭን የሀገር ሽማግሌ ያለበት ሀገር ላይ ነው ያለነው። ቁጭ አድርጋችሁ እኮ እንደዚህ ነገር ተፈጥሯል ምናምን ተብሎ መወያየት በሚቻልበት ኮንዲሽን ላይ እንዴት እናንተ ሄርሜላን ሩታነች ያሳገተቻት አንቺ ነሽ የደበቅሻት ብላችሁ ለማሳሰር ቤት ድረስ መጥቶ መንጫጫው ምናምን ነውር አይደል ወይ? እንደዛ ልጁ እያለቀሰ እንኳን ቢያንስ ልጁን ምን ሆነ ልጄ ብለህ እንኳን ሄደህ ቼክ አታረግም? እንደ አንተ ሄርሜላን ብቻ እንዴት ታስባለህ? ግተው ቡታጀራ አምጥቷት ከሆነ እሱ ህግ የሚፈታው ጉዳይ ነው። ቡቼ እዛች ጋር ትላንትና ይዟት የነበረው ልጅ እኛ አናቃትም ጭራሽ ማንነቷን። ስለዚህ ህግ ባለበት ሀገር ላይ ማንም እዚህ ጋር እየመጣ አስራለሁ አሳስራለሁ ተተገባላችሁ መባል የለበትም። ሩታ እዚህ ውስጥ ያደረገችው ጥፋት የለም። እሷ ማሳገቷን ሄርሜላ በምክንያት እንደጠፋች ማንም ሰው እስካሁን ድረስ የሚያውቀው ነገር ስለሌለ በዚህ የመጣ ሩታ ልትጠየቅ አይገባም። እኔ የምለው ይሄንን ቤተሰብ። ስለዚህ አብርሃምን ብትሆን ወደ ራስ ተመለስ፣ ተረጋጋ፣ ዙሪያ ያሉ ሰዎች ጋር ተመካከር፣ ከወንድሞች ጋር ታላላቆች አሉ እህትም እነ ቡዜን ቁጭ ብላችሁ ተነጋገሩና በትክክል ይሄንን ነገር ማን ያደረገው የሚለውን በህግ ተደግፋችሁ ለማጣራት ሞክሩ እንጂ ተነስታችሁ ሩታ ነች እንደዚህ ያደረገችው ሩታ መታሰር አለባት ማለት ነውር ነው። ከእናንተ አይጠበቅም። ምንም ቢሆን አብራችሁ ብዙ ነገር አሳልፋችኋል። ሩታ ደግሞ ምን አይነት ስርዓት ያላት ጨዋ እንደሆነች ሁላችንም እናውቃለን። ስለዚህ ይሄንን ነገር አስብበት አብርሃም። እኔ ካንተ ማልጠብቀውን ነገር ነው ሰሞኑ እየታዘብኩ ያለሁት። ገብቷል። ትናንትና እኛ ከኪያ ጋር የተባበረ ይዛች ጋር ከቡቼ ጋር የተፈጠረው ነገር ስናደርግ የነበረው እኔ ሩታ አብርሃም ማነው ሄርሜላ ላይ መጥፎ ነገር እንዲደርስባት ሰላም አልፈልግ። ምንም ቢሆን የፈለገቱን ማንም ሰው ላይ መጥፎ ነገር እንዲመጣ አልፈልግም። ሲቀጥል ደግሞ እዛች ጋር ሜጄ ከቡቼ ጋር እንደዛ ስንታገል ጸብም ሲፈጠር የነበረው የሩታ ስም እንዳይጠለሽ ማንነቱ እንዲወጣ ስለፈለኩኝ ብቻ ነው እዛ ጋር ሄድኩት። ኪያ ነው ለማገዝ የተነሳሁት። ስለዚህ ቤተሰብ እኔ መላችሁ ይሄንን ነው። አብርሃምን ብትሆን ተረጋግተህ አስብ። ሩታን ብቻ ተጠያቂ ለማድረግ አቸኩል። ነገ እውነቱ ሲወጣ የምታፍርበትን ነገር ነው እያደረግክ ያለኸው። ሩታ 100% እርግጠኛ ነኝ እንደዚህ አይነት የቆሸሸ ስራ አትሰራም፣ ሰርታም አታውቅም። እስከ ዛሬም ድረስ አንዳንድ ስህተቶች የሰራችው በተፈጠሩት ነገር በጣም ስሜታዊ ሆና እንዴታ መቆጣጠር አቅቷት ሪአክሽን ነው እንጂ ስታደርግ የነበረው ሩታ ምን አይነት ሰው እንደሆነች ሁላችሁም ታውቃላችሁ። ሁሉም ኦዲየንስም ያውቃል፣ አብርሃምም ያውቃል፣ እያንዳንዳችሁ ታውቃላችሁ። ሩታ ስርዓት ያላት ሰው ነች። ገብቷችኋል አይደለ? ስለዚህ ሩታ ይሄንን ነገር በፍጹም አታደርግም። እያደረገ ያለው ማንነቱን ደግሞ እኛም እናጣራለን። እዚህም ያለን ሰዎች፣ አዲስ አበባም ያላችሁ ሰዎች አብርሃም ብትሆን ህግ የያዘው በህግ መንገድ ይለቅ። እዛ ከነሱ ጋር አትጨቃጨቅ። ምክንያቱም ነገ ጠዋት ሀቁ ሲወጣ የምታፍርበት ነገር ሊፈጠር ስለሚችል ተረጋጋ፣ ራስን አረጋጋ። እሷ በመጥፋቷ ማንኛችንም ደስተኞች አይደለንም። እኔም በበኩሌ እኔ አብርሃም ከሩታ ጎን ያለው ሰውን ብሆን ሄርሜላ መጥፎ ነገር ሲደርስባት ማየት አልፈልግም በዚህ አጋጣሚ። ስለዚህ ይሄንን ነው ቤተሰብ። ሄርሜላ ላይ መጥፎ ነገር ልታደርጉ ያሰባችሁ ሰዎች ተጠንቀቁ። ህግ ያለበት ሀገር ነው። እኛም ብንሆን ዝም አንላችሁ። ሄርሜላ ላይ መጥፎ ነገር ልታደርጉ ያሰባችሁ ሰዎች ተጠንቀቁ። ህግ ያለበት ሀገር ነው። እኛም ብንሆን ዝም አንላችሁ። ሄርሜላ ላይ መጥፎ ነገር ልታደርጉ ያሰባችሁ ሰዎች ወደ እስር ቤት መግባታችሁ ስለማይቀር ከአሁኑ የምታደርጉትን ነገር አቁሙ።
እኛ ይሄንን ነው የምንላችሁ። ማንም ሰው ላይ መጥፎ ነገር እንዲደርስ አንፈልግም። በቃ